ቤላና ኤድዋርድ የወለዱትን ልጅ ከዚህ በፊት በሰውና በቫምፓየር መካከል ተፈጥሮ ስለማያውቅ አብዛኞቹ ሰዎችን አስቆጥቷል። የህፃኗም እድገት ከሚባለው በላይ ፈጣን በመሆኑ የሰው ዘር አደጋ ውስጥ ይገባል። እቺም ህፃን ግማሽ ጎኗ የሰው ግማሹ ደግሞ የቫምፓየር በመሆኑ ቮልተሪዎቹ ጣልቃ መግባት ነበረባቸው። ነገር ግን ህፃኗን ለመጠበቅ የኩለን ቤተሰብ ከታሪክ ጠላቶቻቸው ከሆኑት የተኩላ ጎሳዎች ጋር ማበር ነበረባቸው። ይህም ድርጊታቸው ሳይታሰብ ግን አንድ አደጋ ያመጣባቸዋል። ሰላም እንዴት ናችሁልን የሆኑት ቤተሰቦች? ዛሬ ደግሞ በ2012 የተሰራው ዘ ትዋይላይት ሳጋ ብሬኪንግ ዳውን ፓርት 2 በእኛ ደግሞ የመጨረሻውን ክፍል ይዘንላችሁ መተናል። ከዚህ በፊትም እንደምንለው ይህ ቪዲዮ ከመጀመሩ በፊት ላይክ አድርጋችሁት እንድትጀምሩት፣ በተጨማሪም ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮዎችን ስንለቅ ቶሎ እንዲደርሱ የደወል ምልክቷን አንዴ በመጫን ኖቲፋይ መሆን ይችላሉ። በመለቃቸውን ቪዲዮዎች ላይ ያሉትን አስተያየት በኮሜንት ቦክስ ላይ ጻፉልን፣ እኛም ማስተካከለን በፍጥነት እንመለሳለን። አሁን ወደ ዛሬው ክፍል እንግባ። ፊልሙም የሚጀምረው ቤላ ወደ ቫምፓየርነት ከተቀየረች በኋላ ከበፊቱ በተለየ መልኩ ነገሮችን የማዳመጥ የማየትና ከፍተኛ ጥንካሬ ታገኛለች። ኤድዋርድም ወደ እሷ ቀርቦ ምን ያክል እንዳማረባት አሳይቷት ይስማታል። ቤላም የወለደቻትን ሕፃን ለማየት ስትሄድ ኤድዋርድ ያስቆማትና መጀመሪያ ራሷን መቆጣጠር መቻል እንዳለባት ግልጽ ያደርግላታል። ወዲያውኑም ቤላ የደም ፍላጎቷ ይጨምርና ከኤድዋርድ ጋር አደን ይወጣሉ። ኤድዋርድን በማል ቤላን ይዛትና አይኗን አስጨፍኖ ምን እንደሚሰማት ይጠይቃታል። ቤላም የተለያዩ ነገሮችን ትሰማለች። ከርቀትም አንድ ዳክዬ መኖሩን ካወቀች በኋላ ለአደን ተያይዘው ይሄዳሉ። ቤላም እዛ ደርሳ እንስሳቱን እየተመለከተች እንዳለ ከርቀት ተራራ የሚወጣ ሰው እንዳለ ይታወቃታል። በመቀጠልም የሰውየው ደም ለመቅመስ በጣም ትጓጓለች። ሰውየውን በድንገት ተሸራቶ እግሩ ሲደማ ቤላ ላስችል ስላላት የፈጠነ ወደ ሰውየው ጋር ትገሰግሳለች። ኤድዋርድም ይደርስባትና እዚህ አካባቢ ሰው ይኖራል ብሎ እንዳላሰበና ያንንም ማድረግ እንደማይገባ ያስረዳታል። ቤላም ወዲያውኑ ከዚህ ቦታ መሄድ እፈልጋለሁ ብለው ጫካ ውስጥ ያለ አንድ እንስሳ አድና ትበላለች። ሁለቱም ከአደን እየተመለሱ እንዳለ ኤድዋርድ አዲስ የተቀየሩ ቫምፓየሮች የሰው ደም ሸቷቸው ማቆም ይከብዳቸዋል፣ አንቺ ግን እንደነሱ አይደለሽም ተለውጠሻል ይላታል። እነሱም ቤት ሲደርሱ ጃኮብ መጥቶ ይቀላቀላቸዋል። ቤላም ለጃኮብ በቃ ከዚህ በኋላ ርቀቴን እጠብቃለሁ፣ አንተ ግን ለምን መጣ ብላ ትጠይቋለች። ጃኮብም ቀጠል አድርጎ ህፃኗን ሊያያት መሆኑን ይነግራታል። በመቀጠልም ቀርበሽ ማረጋገጥ ትችያለሽ ብሎ ሲጠይቃት ቤላም ወደሱ ትቀርባለች። የጃኮብም ጠረን ካሸተተች በኋላ አንተ የምርብ ውሻ ነው የምትሸተው ብላው ወደ ውስጥ ይገባሉ። እሷም የወለደቻትን ልጅ ይሰጧታል። ልጅቷን ፊቷን ነክሳት ስለሱ ያላትን ትውስታ ታሳያታለች። ጃኮብም ያቋርጣትና በቃ አሁን ልጅቷን መስጠት አለባችሁ ብሎ ሊወስዳት ሲል ግን ቤላ ምን እያደረክ ነው ብላ ትውግ ትልበታለች። ሮዛና ይመትም ንገሯት እንጂ ብለው እውነታውን እንዲነግራት ያደርጉታል። ጃኮብም ተክሎቹ ማድረግ ያለባቸውን ነገር ማድረግ አለባቸው ብሎ ግልጽ ያደርግላታል። ቤላም ከመጠን በላይ በመናደድ ልጎዳ ካልፈልግም ብለው አንገቱን ይዛ ትወጣለች። ጃኮብም ያንን ማድረግ የግድ መሆኑን ሲነግራት ቤላ ታቋርጠውና ገና እኮ አንድ ጊዜ ነው ያቀፍኳት ብላ ግብ ይፈጥራሉ። በመሃልም ሴዝና እህቱ ይመጣሉ። ሴዝም ለጃኮብ ተደግፎ ወደ ቤላ ጋር ሲዞር ቤላ ተመቶና ከግንድ ጋር ታጋጫለች። ቤላም በጣም ደንግጣ ሴዝም በጣም ይቅርታ ሳላስበው ነው ብላ ታረጋጋዋለች። ጃኮብም በመጨረሻ ይህንን ማድረጋቸው ለኔስሚ በጣም ጠቃሚ መሆኑን በደንብ ይነግራታል። ከዚህም በመቀጠል ኤድዋርድና ቤላ ወደ አዲሱ ቤታቸው ያመሩና እቤቱን በደንብ ያስጎበኛታል። ቀጠል አድርጎ መኝታ ቤታቸው ይገቡና አልጋ መኖሩን ያያሉ። ቤላም ቫምፓየሮች እኮ አይተኙም አልጋው ምን ይሰራል ብላ አስጠይቀው ኤድዋርድም ማስመሰል እኮ እንችላለን ብለው አልጋው ላይ መለጣለጥ ይጀምራሉ። በማግስቱም ቤላ ወደ ኩለን ቤት ስትመለስ አባቷ ተጨንቆ በተደጋጋሚ እየደወለ መሆኑን ይነግሯታል። ካርላይዘርም እኛ እኮ ለአባትሽ መሞትሽን ልንነግረው ነበር ይላታል። ቤላም እሺ በቃ ነገ ለቀን እንሄዳለን ስትል ጃኮብ በመሃል ይገባና ከዚህ ስለመሄድ እኮ ማንም ለኔ አልነገረኝም ይላቸዋል። ካርላይዘርም ቤላ ሞታለች ካልን እዚህ መኖር አትችልም፣ ስለዚህ መሄድ ይኖርብናል ብሎ ያስረዳዋል። ጃኮብም ከዚህ በኋላ የፈጠነ ወደ ቤላ አባት ጋር ያመራል። አባቱም ቤላ እንዴት ነች ብሎ ይጠይቀዋል። ጃኮብም ደና እንደሆነችና ከዚያ በፊት ግን ሊያቆም የሚገባ ነገር መኖሩን ይነግረዋል። ጨመርም አድርጎ ቤላ ትኖር ዘንድ መቀየር ነበረባት ይሏል። አባቷም ወደ ምንድነው የምትቀየረው ብሎ ሲጠይቀው ጃኮብ ልብሶቹን አውላልቆ ፊት ለፊቱ ወደ ተኩላነት ይቀየራል። አባቷም ባየው ነገር ክፉኛ ነበር የደነገጠው። ጃኮብን በመቀጠል ወደ ኩለኖች ጋር ከተመለሰ በኋላ የተፈጠረውን ነገር ሁሉንም ለቤላና ለኤድዋርድ ይነግራቸዋል።
ኤድዋርድና ቤላም በጃኮብ ድርጊት ተናደው ያንን ማድረግ እንዳልነበረበት ይነግሩታል። ጃኮብ የሚያስቆማቸውና አባትሽ እኮ ከ10 ደቂቃ በኋላ እዚህ ይደርሳል ብሎ ያስደነግጣታል። ወዲያውኑ ሁሉም ሰዎች ለቤላ እንዴት የሰውን ደም መቆጣጠር እንደምትችል ቀስ በቀስ ያስተምሯታል። ከዚህም በኋላ አባቷ ወደ ቤታቸው ይመጣል። ቤላንም ስለ ጤንነቷ መጠየቅ ይጀምራል። ቤላም አሁን ላይ ከምንም ጊዜው በላይ ጤነኛ መሆኗን ታሳውቋለች። አባቷ ግን አንቺም እንደ ጃኮብ ነሽ እንዴ ብሎ ያፋጥጣታል። ቤላም ለደህንነቱ በማሰብ ያንን ባታቂ ይሻላል፣ ደህናም መሆኔን እያሰብክ ኑር ብለው ይተቃቀፋሉ። አባቷም ካቀፋት በኋላ ሰውነቷ ቀዝቃዛ መሆኑን ይገነዘባል። ነገር ግን ምንም ሊላት አልፈለገም። ኤድዋርድን በመቀጠል የወለዱትን ሕፃን አምጥቶ ያሳየዋል። አባቷም በማዕረጎ መታሳድጓት ልጅ ነዋ ብሏት አይኗን የቤላን እንደሚመስል ይነግራቸዋል። ጨመርም አድርጎ ስለዚህ ማወቅ አይገባኝም እንዴ ብሎ ቤላን ይጠይቃታል። ቤላም ቀጠል አድርጋ አዎ ትለውና ወደ ቤቱ እንዲሄድ ትሸኘዋለች። አባቷም ከሄደ በኋላ ኢመት አንቺ ግን አዲስ የተቀየርሽ አትመስይም ብሏት ጥንካሬያቸውን መሞካከር ይጀምራሉ። ቤላ ግን በቀላሉ ኢመትን ታጋድሟለች። ይህ በእንዲህ እንዳለ ሁሉንም ነገር በመስመር እየሄደላቸው ነበር። ጃኮብም ከሳም ጋር እርቅ ይፈጥራሉ። ነገር ግን የቤላ ልጅ እድገት አሁንም ድረስ ፈጣን ነበር። ቮልተሪዎችም አዲሱን ትውልድ መቀላቀላቸውን በደብዳቤ ለኩለኖች ያሳውቋቸዋል። ከዚህም በኋላ ቤላ ልጇን ይዛ ከጃኮብ ጋር ወደ ጫካ ያመራሉ። ሕፃኗም ኃይሏን በመጠቀም በረዶ እየለቀመች እንዳለ ከተራራው ላይ የኤድዋርድ ዘመድ የሆነችው ኤሪና እያየቻቸው ነበር። ቤላም ልታናገራት ወደ እሷ ብታመራም ኤሪና ግን ውሃ ውስጥ ገብታ ታመልጣታለች። እሷም ቀጥታ ወደ ቮልተሪዎች ጋር ትሄድና ላለቃቸው አሮ ኩለኖች አዲስ ወንጀል እየፈጸሙ እንደሆነ ትነግራቸዋለች። አሮም የፈጠነ ወደ እሷ ቀርቦ ያየችውን ነገር ይመለከታል። በመቀጠልም ባየው ነገር እጅጉን ነበር የተደነቀው። ከቀናቶችም በኋላ አሊስ አበባ ይዛ ወደ ቤቷ እያመራች እንዳለ ቮልተሪዎቹ ሙሉ ሰራዊታቸውን ይዞ ሲመጡ በራእይ ይታያትና የያዘችውን አበባ ትጥለዋለች። ጃስፐርም ወደ እሷ ቀርቦ የተፈጠረውን ነገር ሲጠይቃት ያየችውን በጠቅላላ ተነግሯለች። ኤድዋርድም ኤሪና ሁሉንም ነገር ለቮልተሪዎቹ እንደተናገረች ይገባዋል። ጃኮብም ቀጠል አድርጎ ታዲያ እናንተ ምንም እንዳላጠፋችሁ አትናገሩም እንዴ ይላቸዋል። ኤድዋርድም አዎ እውነቱን ነው፣ ለምናቃቸውም ዘመዶቻችን ነግረናቸው ለአሮ ማስረዳት መቻል አለብን ሲል የካርላይዘር ሚስት እሺ የምንችለውን እንሞክራለን ትላለች። ማታ ላይም ካርላይዘር ከዚህ በፊት የተወለዱት ሕፃናትን ታሪክ ይነግራቸው ጀመር። ሕፃናቶችም ከተቀየሩ በኋላ አንድ ከተማን በአንድ ጥቃት ማጥፋት ችለው ነበር። ይህም ቮልተሪዎቹ ጣልቃ እንዲገቡ አስገድዷቸዋል። እነሱም የሞቱትን ሁሉንም ካጸዱ በኋላ የቀየረቻቸውን እናታቸውን በሞት ቀጥቷት ከዚያም አልፎ ልጆቻቸው በጣም ኃይለኛ ስለሆኑ እነሱም እንዲሞቱ መደረጋቸውን ያስረዳቸዋል። ቤላም ታሪኩን ከሰማች በኋላ ይሄ እኮ ታዲያ የኔስሚን እኮ አፈጣጠር ከነሱ ጋር የተለየ ነው ስትል ኤድዋርድ ያቋረጣትና ቮልተሪዎች የሚፈልጉት ኃይልን መውሰድ ነው፣ ያንንም በተደጋጋሚ አሳይቶናል ይላታል። ጠዋት ላይም ሊሄዱ ሲዘጋጁ ሳም አሊስን ድንበራቸውን ስታልፍ መልእክት እንዳስተላለፈችላቸው ይነግራቸዋል። ቤላም መልእክቱን ስታነበው አሊስና ጃስፐር እንደሄዱና እማኞችን በደንብ ማፈላለግ እንዳለባቸው መናገሯን ታነባለች። ከዚህም በኋላ ቤተሰቡ ተከፋፍሎ እማኝ የሆናቸው ዘንድ ዘመዶቻቸውን ማሰስ ይጀምራሉ። አብዛኞቹም መጀመሪያ ላይ ቮልተሪዎቹን ይፈሯቸው ስለነበር አልተስማሙም ነበር። ነገር ግን የቤላ ልጅ ለሁሉም ፊታቸውን እየነካች እውነታውን ታሳያቸዋለች። እነሱም ከዚህ በፊት ከሰውና ከቫምፒር የተወለደ ፍጡር አይተው ስለማያውቁ ከኩለን ቤተሰብ ጋር ይስማማሉ። ካርላይዘርና ሚስቱን በጣም ኃይል ያለውን ቤንጃሚንን አሳምኖት ያመጡታል። ቤንጃሚንም የቤላን ራይድ ካሳየችው በኋላ እሷን ባለው ኃይል እያዝናናት ነበር። በድንገትም ሁለቱ ሴቶች ቫምፒሮች ከጫካ ውስጥ ብቅ ይላሉ። ቤላም እነማን እንደሆኑ ስትጠይቅ ኤድዋርድ መለስ አድርጎ ሳናንና ዛፍሪ እንደሚባሉና ከአማዞን እንደመጡ ይነግራታል። ቤላም ሕፃኗን ይዛ ለሁለቱም ግማሽ የሰው ግማሽ ደግሞ የቫምፒር ፍጡር መሆኗን ያረጋግጡላቸዋል። ሁሉም የኩለን ቤተሰብ 18 የሚሆኑ አደገኛና የተለያዩ የመከላከል ኃይል ያላቸውን ቫምፒሮች ያሰባስባሉ። ነገር ግን ቫምፒሮቹ ደም ላይ ትልቅ ችግር ነበር ያለባቸው። ይህ በእንዲህ እንዳለ ጃኮብ አዲስ የተቀየሩ የተኩላ መንጎችን ማስተማር ይጀምራል። በድንገትም አዲስ ቫምፒሮች ድንበራቸው ላይ መግባታቸውን ይሰማሉ። ጃኮብም እነዚህ የተጋበዙ ሰዎች አይደሉም ብሎ ቫምፒሮችን ማደን ይጀምራል። ነገር ግን ቫምፒሮቹ ከዛፍ ዛፍ እየዘለሉ ለመያዝ ያስቸግሩታል። ከዛፍም ወርደው ቁጭ እንዳሉ ካርላይዘር ይመጣና ቭላድሚርና ስቴፋን እንደሚባሉ ይናገራል። እነሱም እዚህ የመጡት ከዘመናት በፊት የኩለን ቤተሰብ ለቤተሰቦቻቸው የከፈሉላቸው መስዋዕትነትን ለመክፈል መሆኑን ያስረዳቸዋል። ማታ ላይም ሁሉም ተሰብስበው ስለ አሊስ መሄድ እየተወያዩ እንዳለ ቭላድሚርና ስቴፈን ነገሮቹ እንዳሰቡት የማይሄዱ ከሆነ ትልቅ ጦርነት ከቮልተሪዎች ጋር እንደሚኖር ይነግሯቸዋል። አማድ የተባለውን ቫምፒር እኛ መሄድ ይኖርብናል ብሎ ሊወጣ ሲል
ኤድዋርድ ያስቆመውና ምናልባት አንተ የምትወዳቸው ሰዎች ላይ ያ ተፈጥሮ ቢሆንስ ኖሮ እንደሚታወቀው ቮልተሪዎቹ ፓወርን መቀማት ነው የሚፈልጉት። ስለዚህ እኔ ለቤተሰቦቼና ለእናንተ ስል እዋጋለሁ ብሎ ሐሳቡን ይናገራል። ጃኮብን በመቀጠል ሙሉ የተኩላው ጎሳው ከነሱ ጋር እንደሚፋለም ይነግራቸዋል። ታዳሚዎቹም አንድ በአንድ እየተነሱ ከኩለን ቤተሰብ ጋር አብረው በመሆን እስኪሞቱ ድረስ እንደሚፋለሙ ያረጋግጡላቸዋል።